እንደምን አረፈዳችሁ የእግዚአብሔር ቤተሰቦች። ዛሬ ያው እንደ ቤተክርስቲያን የእናቶችን ቀንን ስናከብር በትልቅ ምስጋና ነው። ትላንትና የነበረን የእናቶች ቀን ዋዜማ ፕሮግራም ላይ የእናትነት ኃላፊነታችንን ለመወጣት ከብዙ እናቶች ይልቅ ከበድ ያለ ዋጋን የሚከፍሉ ማለትም ልዩ እንክብካቤ የሚያስፈልጋቸው ልጆች የሚያሳድጉ፣ ሁለተኛ ደግሞ በሞት እንዲሁም በተለያየ ምክንያት ብቸኛ ወላጅ ሆነው ልጆቻቸውን የሚያሳድጉ እናቶች፣ እንዲሁም ደግሞ ልጆቻቸውን ከአብራካቸው ሳይወልዱ ቀደም ሲነገር እንደነበረው በልዩ የእናትነት ጥሪ ሚናን ለሚጫወቱ እናቶች በምድር ላይ ብዙ እንዳሉ እናውቃለን። በእኛ መካከል ደግሞ ብዙ ስላሉ እነሱን ለማክበር ያዘጋጀነው ፕሮግራም ነበረ። በእለቱ የእግዚአብሔር ሴት ሚና በቤተ ክርስቲያን እንዲሁም በህብረተሰቡ ዘንድ ምን እንደሚመስል እግዚአብሔር እያስታወሰን የተጠራንበትን ጥሪ አጥብቀን እንድንይዝ በቃሉ መክሮናል። የእናትነት ኃላፊነታቸውን ለመወጣት ደግሞ ከብዙ እናቶች ይልቅ ከበድ ያለ ዋጋን የሚከፍሉ እናቶችን በመወከል እህቶቻችን በጉዟቸው የገጠማቸውን ተግዳሮት፣ ያዩትን የእግዚአብሔር በጎነት እንዲሁም ከሌሎቻችን የሚጠብቁትን ድጋፍ በማብራራት ሸክማቸውን አጋርተውን ነበረ። እናትነት ከእግዚአብሔር የተሰጠ ጥሪ ነው። ስለዚህ ቀጥሎ የእናትነት ኃላፊነታቸውን በብዙ ዋጋ መክፈል የሚወጡትን ማለትም ልዩ እንክብካቤ የሚያስፈልጋቸው ልጆች ወይም ስፔሻል ኒድ ያላቸው ልጆች የሚያሳድጉ እንዲሁም በተለያየ ምክንያት ብቸኛ ወላጅ በመሆን ብዙ ዋጋ ለሚከፍሉ እናቶች አክብሮታችንን በጭብጨባ እንገልጽላቸዋለን። ቀጥሎ ሴቶች በስጋ በመውለድ ብቻ ሳይሆን ከእግዚአብሔር ጥሪን በመቀበል እናት ይሆናሉ። ለዚህም በምድር ላይ ያሉ እንዲሁም በቤተ ክርስቲያናችን የሚገኙ ከአብራካቸው ልጅ ሳይወልዱ ልዩ የሆነ የእናትነት ቅባት ተቀብተው ጥሪን ከአምላካቸው ተቀብለው የእናትነት ኃላፊነታቸውን የሚወጡ ብዙ እህቶች በመካከላችን አሉ። ለነዚህ እናቶች ያለንን አክብሮት በጭብጨባችን እንገልጽላቸዋለን። እናቶች በተለይ ክርስቲያን እናቶች ከልጆቻቸው ጋር ያላቸው ቁርኝት በስጋ ወላጅነት ብቻ ሳይሆን መንፈሳዊ ይዘት ያለው ትውልዱን መቅረጽ የሚያስችል የከበረ መንፈሳዊ ጥሪ ነው። እናት ፍቅር አስተማሪ ነች። እግዚአብሔር ለሰው ልጅ ያለውን ርኅራኄ ሰው በሚገባው መልኩ ለማስረዳት የእናታችንን ፍቅር እንድንመለከት ያሳስበናል። እናት ልጇን እንደምታጽናና እንዲሁ አጽናናችኋለሁ። ኢሳይያስ 66:13። ልጆች በከፍተኛ ደረጃ ትምህርት ደርሰው ብዙ ውስብስብ ነገርን ተምረው ምሁርና አዋቂ ይሆናሉ። ይህ ከመሆኑ በፊት ግን ክፉና ደጉም እንዲሁም የኑሮን ብልሃት የምታስተምር ታላቋ ሴት መምህርት እናት ነች። ልጄ ሆይ የአባትህን ምክር ስማ፣ የእናትህን ሕግ አትተው። ምሳሌ 1:8። እናት ግብዝነት የሌለበት እምነትን በልጆቿ የምትቀርጽ ለልጆቿ በእምነቷ ምሳሌ የሆነች የእምነት መሰረትን የምትገነባ መሐንዲስ ነች። በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህ እምነት ደግሞ በአያትህ በሎይድ በእናትህም በወንቂ ነበረባቸው፣ በአንተም ደግሞ እንዳለ ተረድቻለሁ። 1 ጢሞቴዎስ 1:5። እግዚአብሔር አምላክ ሰውን የሚወደድ ነገር ሳይኖረው እንዲሁ እንደወደደ እንደታገሰውም እንዳዳነውም እናትም ልጆቿ አስቸጋሪ ቢሆንባትን የሚወደድ ባህሪ ባይኖራቸውም ሁሌ የምትወድ የምትታገስ ልጆቿ ወደ መስመር እስኪገቡ ድረስ በጸሎት የምትተጋ የሚታየውን ሳይሆን የማይታየውን እያየች የምትተጋ የፍቅር ሰው ነች። ምሳሌ 22:6 ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከሱ ፈቀቅ አይልም እንደሚል በእናትነቷ የተለያየ ተግዳሮት ቢገጥማትም ልጆቿን በሚሄዱበት መንገድ እየመራች ነገ እሷ በሕይወት ባትኖር እንኳ በህብረተሰቡ ዘንድ በቤተ ክርስቲያን እንዲሁም በሚቀጥለው ትውልድ ላይ ተጽዕኖ መፍጠር የሚችሉ ልጆችን የምታሰለጥን
ታታሪ አሰልጣኝ ነች። እናት ብዙ ድካም ያለባት ፍጹም ያልሆነች ሰው ነች። ነገር ግን በጸጋው ተደግፋ ዓይኗን አምላኳ ላይ አድርጋ የማይቻለውን እየቻለች ትውልድን የምትቀርጽ ድብቅ ጦር ነች። ስለ ሁሉም እግዚአብሔር የተመሰገነ ይሁን። የዘንድሮ የእናቶችን ቀን አበባ አወሳሰድ ለየት ያለ ነው። ከፌሎሺፕ ሩም ነው የምንወስደው። ይህንን ስፔሻል የሆነ አይነት ዝግጅት ብዙ ዋጋ በመክፈል ያዘጋጀችልን ወጣት በልጅነቷ በዚች ቤተክርስቲያን የነበረች ነች። ይህንን አበባ በፍቅር አበርክታልናለች። እዛ በመሄድ ታስተናግደናለች ከፕሮግራሙ በኋላ እና በዛ ሁላችሁም እንድትባርኳት አደራ እንላለን። አሁን እናቶች ወደ መድረክ መምጣት እንችላለን። ይህንን ስናደርግ በስጋ ልጅ የወለዳችሁ እናቶች ብቻ ሳትሆኑ ቅድም እንደተናገር ነው የእናትነትን ጥሪ ከእግዚአብሔር ተቀብላችሁ እያገለገላችሁ ያላችሁ ትውልዱን የምትቀርጹ ሁሉ እንድትመጡ ወደ መድረክ እንጋብዛለን። እዚህ መተን እግዚአብሔርን ካመሰገንን በኋላ ጸሎት ይደረግልናል። እግዚአብሔር የተመሰገነ ይሁን። ከዛ እሺ ሁላችሁም እናቶች ወደ መድረክ እንመጣለን። እሺ እግዚአብሔር የተመሰገነ ይሁን። እናቶች ልጆቻቸውን ለማሳደግ ሙዚቃ እሺ እግዚአብሔር ይመስገን
ያው ቅድም እንዳልነው እንግዲህ እናቶች ሁላችን ልጆቻችንን ለማሳደግ ብዙ ውጣ ውረድ እናልፋለን። የተለዩ ደግሞ እናቶች ብዙ ዋጋ የሚከፍሉ አሉ። እነሱን ሁሉ በመወከል ዛሬ አበባም ለአንድ ሰው መስጠት አስበናልና ለእህታችን ብርሃኔ ግዛው አበባን ያበረክትልናል። ለሁላችን ሞክላ እሷ ትቀበላለች። ፓስተር አበባውን ይሰጥልናል። እግዚአብሔር የተመሰገነ ይሁን። አሁን መዘምራን ይመሩናል። እግዚአብሔርን እናመሰግናለን። ሃሌሉያ። እናት ያደረገንን ክብርን እየሰጠን እሱን እያመሰገንን በብዙ ውጣ ውረዳችን እንደሚረዳን እሱን እየታመንን እግዚአብሔርን እናመሰግናለን። ለእናትነት ክብርን የሰጠንን መልሰን ክብሩን ለሱ እንሰጣለን። ሃሌሉያ ሃሌሉያ። ቅዱስ ነህ አንተ
ኢየሱስ ጌታ ኢየሱስ ከፍ ከፍ ይበል ዘላለም ይንገስ ዘላለም ይንገስ የሰማይ መላእክት ያሸብሽቡልህ ያሸብሽቡልህ ኃያላን ብቻ ኃያል ይበሉህ ኃያል ይበሉህ ቅዱስ ነህ አንተ ቅዱስ ኃያል ነህ አንተ ኃያል አምላክ ነህ አንተ አምላክ ጌታ ነህ አንተ ጌታ ጌታ ሃሌሉያ ሃሌሉያ ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ በጌታ በኢየሱስ ስም እግዚአብሔር አባት ሆይ ዛሬ ከእናቶች ላይ ሸክምን ሁሉ አንስተህ እፍረትን ሁሉ አንስተህ ክስን ሁሉ አንስተህ የጠላትን ሽንገላ ገለባውን ሁሉ በእሳት በልተህ የወንጌል ሰዎች የወንጌል እናቶች ተስፋቸውን በእግዚአብሔር ላይ የጣሉ በእግዚአብሔር የታመኑ ሆነው እግዚአብሔር ለምልመው ከቤትስ መርቀ ስለምትሸኛቸው እናመሰግንሃለን። በእያንዳንዳቸው ልብና ጓዳ ውስጥ አቤቱ እግዚአብሔር ሆይ ልመናቸውን እንደ ፈቃድህ እንድትሰማ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ ምህረትህ እንዲገንላቸው ምህረትህ ትዝ እያለህ ኪዳንህ ትዝ እያለህ ተስፋ ትዝ እያለህ ይሄ ደግሞ ቀረ እያልክ ከመዝገብህ እያወጣህ ቸርነትን ምታደርግ የታለች የታለ እያልክ ከቅርብና ከሩቅ ምትሰበስብ ኦ እግዚአብሔር ሆይ እናመሰግንሃለን። ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። እናት የምታጠባው ልጇን ትረሳ ትችላለችን? ለወለደችውስ ልጅ አትራራምን? ምናልባት እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ በእጄ መዳፍ ቀርጬሻለሁ፣ ቅጥሮች ምንጊዜም በፊቴ ናቸው። ወንዶች ልጆችሽ ፈጥነው ይመለሳሉ፣ ያፈራረሱሽም ከአንቺ ይሸሻሉ። ዓይንሽን ቀና አድርጊ፣ ዙሪያውንም ተመልከቺ፣ ልጆችሽ ሁሉ ተሰብስበው ወደ አንቺ ይመጣሉ። እኔ ሕያው ነኝ፣ እነዚህ ሁሉ እንደ ጌጥ ትለብሻቸዋለሽ፣ እንደ ሙሽራም ትጎናጸፊያቸዋለሽ ይላል እግዚአብሔር። ኢሳይያስ 49:14
ጌታ ሆይ ቁርባናቸውን ተቀበል። ጌታ ሆይ ልመናቸውን ስማ። ጌታ ሆይ ምሕረትና ሞገስ በነሱና በነሱ በሆነው ላይ ሁሉ ይፍሰስ። ዛሬ እንደሰማነው ወንጌል እስከ መጨረሻው እስትንፋሳቸው ድረስ 100 እጥፍ ሆነው መንፈሳዊ እናቶች ሆነው እምነት እንዲጸና ምክንያት የሚሆኑ ለብዙዎች መቆም ምክንያት የሚሆኑ ለብዙዎች መጽናናትና መጽናት ምክንያት የሚሆኑ ያንተን መልክ በሙላት የሚገለጥባቸው የእርቅ ሰው፣ የምህረት ሰው፣ የፍቅር ሰው የበደሏቸውን ሁሉ ይቅር እንድትል የበደሉትን ሁሉ አንተ ይቅር እንድትል ምህረት በየልቡ በየጓዳው እንዲገን እግዚአብሔር ሆይ እንጸልያለን። ጌታ ሆይ ዛሬ እንዳልከው ላንተ ይቻላልና ባንተ ደስ ይበላቸው። እጆቻችሁን ክፈቱለት። ታንክ ዩ ባንተ ደስ ይበለኝ በሉት። ጌታ ሆይ ልጆች ባጎደል ነው፣ ባሎች ባጎደል ነው፣ ማረን። በዚህ ከሰዓት በኋላ አይን ሁሉ በአንተ ላይ ከማረፉ የተነሳ ጌታ ሆይ በየቤቱ ያንተ ሰላም ይንገስ፣ ያንተ ደስታ መንፈስ ዘይት ይፍሰስ። ሁላችንም ለጌታ እጆቻችን ከፍትና የእግዚአብሔርን ቡራኬ እንቀበላለን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ጸጋውንም ይስጣችሁ። እግዚአብሔር ፊቱን ወደ እናንተ ይመልስ፣ ሰላሙንም ይስጣችሁ። በስመ አብ ወልድ መንፈስ ቅዱስ አንድ አምላክ ስም ክብርን ለጌታ እንሰጣለን። ሃሌሉያ። ሃፒ ማዘርስ ዴይ። ተባረኩ። ጌታ ይባርካችሁ። እናቶች እንደተባላችሁት አበባችሁን ከጋዘሪንግ ኤሪያ ሂዱና ውሰዱ። ወንዶች 100 እጥፋችሁን አጠገባችሁ ሀግ ስጡ።